ዕለተ ቅዳሜ ጥር 2 ቀን 2018 ዓ.ም ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን ዋላችሁ? ከተለያዩ ታማኝ የመረጃ ምንጮች የደረሱንን አሁናዊ ሰበር መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን እናስተዋውቃችሁም። በአማራ ክልል በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተባብሶ ቀጥሏል። በምስራቅ አማራ ቀጠና በተደረገ ውጊያ በድሮን ታግዞ የተዋጋቸውን ያገዛዙን ሰራዊት ሙትና ቁስለኛ በማድረግ ታላቅ ድል ተጎናጽፈናል ሲሉ የፋኖ ኃይሎች አሳውቀዋል። አመሻሽ 12 ሰዓት በተጀመረው ውጊያ ፋኖ ዳውንት ወረዳ ያገዛዙ ምሽግ ድረስ ዘልቆ በመግባት ጦሩን በታትኗል፣ ብዙዎችንም ማርኮ አውጥቷል ነው የተባለው። ጉዳዩን የተመለከተ ሰበር መረጃም ከቦታው ተሰምቷል። ተሰሙታላችሁ። የህወሓትና የኤርትራ ጀነራሎች አንገት ላንገት መተናነቃቸው ተሰማም። ከትግራይ ክልል ተጭኖ በኤርትራ በኩል ወደ ዱባይ ሊላክ የነበረ እጅግ ከፍተኛ መጠን ያለው ወርቅ ኤርትራ ከደረሰ በኋላ የኤርትራ ጀነራሎች አናውቅም ማለታቸውን ተከትሎ ከፍተኛ የሆነ አለመግባባት መፈጠሩን ምንጮቻችን አረጋግጠዋል። የህወሓት ወታደራዊ አመራሮች ወርቁን ማስረከባቸውን አጥብቀው ሲከራከሩ፣ በኤርትራ በኩል ያሉ አቻዎቻቸው ግን እጃችን አልገባም የሚል ምላሽ ሰጥተዋል። ይህንን ተከትሎም በሁለቱ ኃይሎች መካከል አንገት ላንገት የሚያተናንቅ ከፍተኛ ቁርሾ ተፈጥሯል። ዝርዝሩን ትሰሙታላችሁ። በመተከል ዞን ዳንጉር ወረዳ አስደንጋጭ ነገር ተከስቷል። በቤኒሻንጉል ጉሙዝ ክልል መተከል ዞን ስር የሚገኘው የዳንጉር ወረዳ ተከታታይና አሳዛኝ የሆኑ የንጹሐን ግድያዎችን የሚያስተናግድ ስፍራ ሆኖ ቀጥሏል። ድርጊቱ በቅርብ ዓመታት ከመደጋገሙ የተነሳ ሚዲያዎች እንኳን ሽፋን መስጠት እንዳቆሙ መረጃዎች ያሳያሉ። ታዲያ አሁን ላይ በአካባቢው አንድ አስደንጋጭ ነገር መከሰቱም ነው የተሰማው። በዝርዝር ይዘነዋል፣ ትሰሙታላችሁ። የዚያድ ባሬ አስከሬን በድብቅ ከናይጄሪያ ወደ ሶማሊያ የተወሰደበት ሚስጥራዊ በረራ ዓለምን እያነጋገረ ይገኛል። በጉዳዩ ዙሪያ ለመጀመሪያ ጊዜ ቢቢሲ ጉድ ያስባለ መረጃ ዛሬ ከሰዓታት በፊት አውጥቷል። ዚያድ ባሬ ከኢትዮጵያ ወረራ ጋር በተያያዘም ስማቸው የሚነሳ ሰው ናቸው። የአስከሬናቸውን ድብቅ በረራ በተመለከተም ዝርዝር መረጃ ይዘናል፣ የምትሰሙት ይሆናል። ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች ከኛ ጋር ከቆያችሁ እነዚህንና ሌሎችንም መረጃዎች ይዘናል። በየቀኑና በየሰዓታቱ ልዩነት የምንለቃቸው አዳዲስ መረጃዎች እንዳያመልጧችሁ ኢትዮስ ሚዲያን ሰብስክራይብ ያድርጉ፣ ላይክ እና ሼር በማድረግም ያጋሩ። እስከ መጨረሻው ተከታተሉን። መልካም ቆይታ። በአማራ ክልል በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተባብሶ ቀጥሏል። በአፋባሃ የደጋው መብረቅ ኮር አሃዶች በዳውንት ወረዳ በድሮን ታግዞ የተዋጋቸውን ያገዛዙን ኃይል ድል ማድረጋቸውን አሳወቁም። አመሻሽ 12 ሰዓት ላይ በተጀመረው አውደ ውጊያ ፋኖ ዳውንት ወረዳ ኩርባ ከተማ ድረስ ዘልቆ በመግባት ያገዛዙን ምሽግ አፈራርሶ ጦሩን በታትኖታል። ፍየል ወዲህ ቅዝምዝም ወዲያ እንዲሉ አገዛዙ ምሽቱን የድሮን ጥቃት አዥጎድጉዶ የፈጸመ ቢሆንም ንጹሐንን ከመጨረስ ያለፈ አንድም የፋኖ አባል እንዳልመታ ነው የተነገረው። ከድሮን ጥቃቱ ባሻገር የተበታተነው ጦር ከርቀት የሞርተር ቅንቡላ በማስወንጨፍ በርካታ ንጹሐንና ቤቶቻቸውን እንዳወደመም ተነግሯል። ፋኖ በዚህ ውጊያ በርካታ የመከላከያ ሰራዊት፣ ፖሊስና ሚሊሾችን ከሃዳቸው አፈራርሶ የማምጣቱን ኦፕሬሽን ሙሉ በሙሉ በተሳካ ሁኔታ መፈጸሙን አስታውቋል። በሌላ በኩል በመተከል ዞን ዳንጉር ወረዳ አስደንጋጭ የተባለ ነገር ተሰምቷል። በቤኒሻንጉል ጉሙዝ ክልል መተከል ዞን ስር የሚገኘው የዳንጉር ወረዳ ተከታታይና አሳዛኝ የሆኑ የንጹሐን ግድያዎችን የሚያስተናግድ ስፍራ ሆኖ ቀጥሏል። ድርጊቱ በቅርብ ዓመታት ከመደጋገሙ የተነሳ ሚዲያዎች እንኳን ሽፋን መስጠት እንዳቆሙ መረጃዎች ያሳያሉ። ሚዲያችን ከስፍራው የደረሰው አዲስ መረጃ እንደሚጠቁመው ባሳለፍነው አርብ ከ27 በላይ ንጹሐን ሰዎች በጉሙዝ ታጣቂዎች ከቤታቸውና ከማሳ ላይ ተወስደው ተገድለዋል። ያሰባሰብናቸው መረጃዎች እንደሚጠቁሙት ገዳዮቹ ታጣቂዎች ሟቾቹን ከመኖሪያ ቤታቸው አርቀው ጫካ ውስጥ ገድለዋል። የ20 ሰዎች አስከሬን ተገኝቶ መቀበሩም ታውቋል። 2 ሴቶች እስካሁን አልተገኙም። እስካሁን ከተገኙት ሟቾች 6ቱ ሴቶች እንዲሁም 14ቱ ወንዶች ናቸው። የአንድ ሕፃን ልጅ ሬሳ የታየና የተመታበት ቦታ ቢታወቅም እስካሁን ግን አልተነሳም። ቤተሰብም ጫካ ቀረ በሚል ከሞቱ በላይ እየተጨነቁ ነው በማለት አንድ የመረጃ ምንጫችን ለሚዲያችን ተናግረዋል። የጉሙዝ ታጣቂ ናቸው የተባሉት አካላት አሰቃቂ በሆነ መልኩ ግድያውን መፈጸማቸው የተሰማ ሲሆን በሴቶቹ ላይ አሰቃቂ ነገሮችን ፈጽመዋል ሲሉ ገልጸዋል። ታፍነው በሚሄዱበት ጊዜ የተወሰኑ ሰዎች አመልጠዋል። ከተገደሉት ውስጥ የቤተሰብ ኃላፊዎች የነበሩ ሲሆን
አብዛኞቹ ከጎጃምና ከጎንደር ወደ አካባቢው ለኑሮ የሄዱ ናቸው በማለት ሌላ ምንጭ ጠቁመዋል። ይህ ታጣቂ ቡድን ከአንድ ወር በፊት 13 ሰዎችን እንደገደለ የታወቀ ሲሆን በተለይ ክረምት ላይ የብዙ ሰዎችን ሕይወት እንዳጠፋ በአካባቢው ነዋሪዎች ይነገራል። ገዳዩ በአካባቢው አመራር ሽፋን የሚደረግለት ቡድን ነው። በዚህ ወረዳ አንዳንድ የጉሙዝ ማህበረሰብ አባላት ቀይ ሰው በሚሉት ላይ የሚያደርሱት በደል እየከፋ መጥቷል የሚሉት ነዋሪዎቹ ናቸው። መኪና ሲያልፍ ውሻ ከጮኸች ውሻ የደንግጣለች በሚል ካሳ የሚቀበሉ ሆነዋል። ለአንድ ኩንታል እህል መጫኛ ከገበሬው 450 ብር አስገድደው የሚቀበሉ ናቸው። አርሶ አደሩ በራሱ ጭኖ እያለ ሳይጭኑ 400 ብር በኩንታል ይቀበላሉ። መኪና ሲያልፍ ልትጭን ትችላለህ በሚል መንገድ አስቁመው ብር የሚቀበሉ ናቸው ብለዋል። በቤኒሻንጉል ጉሙዝ ክልል መተከል ዞን 20 ገደማ ሰዎች የተገደሉባቸው ተከታታይ ጥቃቶች መፈጸማቸውን ተከትሎ ለውጭ ገበያ የሚቀርቡ የቅባት እህሎችን የሚያመርቱ የግል ባለሀብቶች እርሻዎቻቸውን ጥለው መውጣታቸው ከሳምንታት በፊት ተሰምቶ ነበር። ጀነራሎቹ አንገት ላንገት ተናነቁ። ከትግራይ ክልል ተጭኖ በኤርትራ በኩል ወደ ዱባይ ሊላክ የነበረ 18 ኩንታል ወርቅ መንገድ ላይ መጥፋቱን ተከትሎ በህወሓት ጀነራሎችና በኤርትራ ወታደራዊ አመራሮች መካከል ከፍተኛ አለመግባባት መፈጠሩን የህወሓት የውስጥ ምንጮች አጋለጡ። ጉዳዩን በቅርበት የሚከታተሉ ምንጮች እንደገለጹት ይህ ህገወጥ የኮንትሮባንድ መስመር ባለፉት ወራት በኢዛና ማዕድን ልማት ኩባንያ የወጣውን የትግራይን ወርቅ በዛላምበሳ በኩል ወደ አስመራ ከዚያም ወደ ዱባይ በማጓጓዝ ሲሰራ ቆይቷል። ይሁን እንጂ ከ11 ቀናት በፊት የተላከውና በወቅቱ የገበያ ዋጋ በመቶ ሚሊዮኖች የሚቆጠር ዶላር የሚያወጣው 1.8 ቶን ወርቅ መዳረሻው ሳይታወቅ ቀርቷል። የህወሓት ወታደራዊ አመራሮች ወርቁን ማስረከባቸውን አጥብቀው ሲከራከሩ፣ በኤርትራ በኩል ያሉ አቻዎቻቸው ግን እጃችን አልገባም የሚል ምላሽ ሰጥተዋል። ይህንን ክርክር ተከትሎ በሁለቱ አካላት መካከል ይደረግ የነበረው ሚስጥራዊ የጥቅም ግንኙነት መቋረጡንና በዛላምበሳ በኩል ያለው እንቅስቃሴ ላለፉት 12 ቀናት ሙሉ በሙሉ መገታቱ ታውቋል። በተያያዘ ዜና ከዚህ ቀደም የትግራይ ክልል ለኢትዮጵያ ብሔራዊ ባንክ ያስረክብ የነበረው ወርቅ ከተቋረጠ 1 ወር እንደሞላው የተገለጸ ሲሆን ምርቱ ሙሉ በሙሉ ወደዚህኛው የኮንትሮባንድ መስመር መዞሩን መረጃዎች ያመለክታሉ። ይህ ክስተት ተራ የኮንትሮባንድ ወንጀል ሳይሆን በኢትዮጵያ ፖለቲካና ኢኮኖሚ ላይ ጥልቅ አንድምታ ያለው አደገኛ ምልክት ነው ተብሏል። የዚያድ ባሬ አስከሬን በድብቅ ከናይጄሪያ ወደ ሶማሊያ የተወሰደበት ሚስጥራዊ በረራ ዓለምን እያነጋገረ ነው። ልክ ከ31 ዓመታት በፊት ነው ሁለት ኬንያውያን አብራሪዎች ሁሴን መሐመድ አሽኩር እና ሙሐመድ አዳን በዋና ከተማዋ ናይሮቢ በሚገኘው ዊልሰን አየር ማረፊያ ቢሮአቸው ያልጠበቁት እንግዳ ጎበኛቸው። እንግዳቸው የናይጄሪያ ዲፕሎማት ነበሩ። በ80 ዓመታቸው ያረፉትን የቀድሞውን የሶማሊያ መሪ ዚያድ ባሬን አስከሬን ተሰደው ከኖሩበት ናይጄሪያ ወደ ትውልድ ሀገራቸው ለመመለስ ከባድ እና ሚስጥራዊ ተልዕኮ ሰጥቷቸው አንሹር ቀደም ሲል በኬንያ አየር ኃይል ውስጥ በአብራሪነት አገልግለዋል። በኋላም ከአዳን ጋር በመሆን ብሉበርድ አቪዬሽንን ኬንያ ውስጥ አቋቁመዋል። አሹር በጉዳዩ ዙሪያ ለመገናኛ ብዙሃን አስተያየት ሲሰጡ ይህ የመጀመሪያቸው ነው። የናይጄሪያው ዲፕሎማት በቀጥታ ወደ ጉዳዩ ገቡ ይላሉ። እሳቸውና ሁሴን በኪራይ አውሮፕላን አስከሬኑን በድብቅ ከናይጄሪያዋ ዋና ከተማ ሌጎስ እንዲያጓጉዙ ጠየቋቸው። ጉዞው በደቡብ ሶማሊያ ወደምትገኘው ባሬ የትውልድ ከተማ ወደ ገርባሃሬ ነው። በሁለቱ ከተሞች መካከል ወደ 4300 ኪሎ ሜትር ርቀት አለ። አንሹር በጥያቄው እንደተገረሙ አልደበቁም። ይህ የተለመደ ስራ እንዳልሆነ ወዲያውኑ አውቀናል ብለዋል። ዚያድ ባሬ ታላቋን ሶማሊያ ለመመስረት በነበራቸው ህልም ምክንያት ከጎረቤቶቻቸው በተለይም ከኢትዮጵያ ጋር ያደረጉት ጦርነት መንግስታቸውን አዳክሞታል። በተለያዩ የሶማሊያ ክፍሎች ሲካሄዱ የነበሩ የአማጽያን እንቅስቃሴዎች ተጠናክረው በአውሮፓውያኑ ጥር 28 ቀን 1991 ወደ ዋና ከተማዋ ሲደርሱ ሀገሪቱ ውስጥ ሌላ ዙር የእርስ በርስ ጦርነት ተቀስቅሷል። ዚያድ ባሬም ስልጣናቸውን ብቻ ሳይሆን ሀገራቸውን ለቀው በውጭ ሀገር በስደት ከቆዩ በኋላ በህመም ምክንያት ህይወታቸው ሲያልፍ አስከሬናቸውን ወደ ሶማሊያ ለመመለስ ከፍተኛ ፍላጎት ነበረ። ነገር ግን አስከሬናቸውን ወደ ትውልድ ሀገራቸው መመለሱ ፖለቲካዊ ውጥረት የበዛበት ነበር። የበርካታ ባለስልጣናት የደካማ የክልል ግንኙነት መረብንና የዲፕሎማሲ
ዲፕሎማሲያዊ ውድቀትን ሊያስከትል ይችላል። በረራው ከተለመደው አሰራር ውጪ እንዲከናወን ዲፕሎማቱ መጠየቃቸው አንሹር ስጋት እንዲገባቸው አድርጎ ነበር። የኬንያ ባለስልጣናት ቢያውቁ ከባድ ችግሮች ሊፈጠሩ ይችሉ ነበር ብለዋል አንሹር። አብራሪዎቹ ጥያቄውን እንቀበል ወይስ አንቀበል በሚለው ላይ ለመወሰን ቀኑን ሙሉ ሲወያዩ አሉ። በወቅቱ በፕሬዝደንት ዳንኤል አራፕ ሞይ የሚመራው የኬንያ መንግስት ጉዳዩን ቢደርስበት ምን ማድረግ እንዳለባቸው ሲያወጡና ሲያወርዱ ቆዩ። በ1969 ባሬ በመፈንቅለ መንግስት ነበር የሶማሊያን የመንግስት መሪነት ስልጣን የተረከቡት። ደጋፊዎቻቸው ፓን አፍሪካኒስት ናቸው ሲሉ ያሞካሿቸዋል። የደቡብ አፍሪካ የዘረኛ መንግስትን መቃወማቸውን ደግሞ በምክንያትነት ያነሳሉ። ተቺዎቻቸው ደግሞ ከስልጣን እስኪባረር ድረስ በርካታ የሰብአዊ መብት ጥሰቶችን የፈጸሙ አምባገነን ናቸው ይሏቸዋል። ባሬ መጀመሪያ ላይ ወደ ኬንያ ሸሹ። የሞይ አስተዳደር ከሀገሪቱ ፓርላማና ከሰብአዊ መብት ቡድኖች ከፍተኛ ጫና ደረሰበት። ባሬ ወደ ናይጄሪያ ቀኑ። የፖለቲካ ጥገኝነት ተሰጣቸው። በወታደራዊው መሪ ጀነራል ኢብራሂም ባንዳ ባጌዳ ዘመን ወደ ሌጎስ አቅንተው በስኳር በሽታ ምክንያት እስከ ሞቱበት ድረስ በናይጄሪያ ኖረዋል። የተልእኮውን አደገኛ መሆኑን ከግምት ውስጥ በማስገባት አብራሪዎቹ አንድ ተጨማሪ ቀን እንዲሰጣቸው የናይጄሪያውን ዲፕሎማት ጠየቁ። የሚያገኙት ገንዘብ ትልቅ ነበር። ትክክለኛውን መጠን ግን ከመግለጽ ተቆጥበዋል። አብረውት የነበሩት አደጋዎቹም ግን ከፍተኛ ነበሩ። የናይጄሪያ የአየር ኃይል አውሮፕላንን ለመጠቀም ምክረ ሐሳብ አቀረብን፣ ፈቃደኛ ግን አልሆኑም ሲሉ አንሹር ያስታውሳሉ። ስራው በጣም ሚስጥራዊ በመሆኑ የኬንያ መንግስት ምንም መረጃ ሊሰጠው እንደማይገባ ነገሩን። ስለ ጉዳዩ ለመጀመሪያ ጊዜ ለመገናኛ ብዙሃን የተናገሩት የቀድሞ የሶማሊያ መሪ ልጅ አያንሌ ሙሐመድ ዚያድ ባሬ ሚስጥራዊ የተደረገው ህገወጥ የሆነ ነገርን ለመደበቅ በሚል አልነበረም ሲሉ ተናግረዋል። በእስልምና እምነት የቀብር ስነ ስርዓት በፍጥነት መፈጸም እንዳለበት አስረድተዋል። አንዳንድ መንግስታት እቅዱን ቢያውቁትም መደበኛ ሂደቶች ተጥሰዋል። ጊዜ አልነበረንም። መደበኛውን አካሄድ ብንከተል የቀብር ስነ ስርዓቱን ያዘገየው ነበር። የናይጄሪያ ባለስልጣናት የጋር ባህሬ የአውሮፕላን ማረፊያ ማኮኮቢያ ለወታደራዊ አውሮፕላን በጣም ትንሽ እንደሆነ ነግረውኛል ብለዋል። ለዚህም ነው የብሉ በርድ አቪዬሽንን ማነጋገር ያስፈለገው ሲሉ የባሬ ልጅ ለቢቢሲ ተናግረዋል። በወቅቱ አብራሪዎቹ ከባሬ ቤተሰብ ጋር ምንም ግንኙነት አልነበራቸውም። በኋላም ውሳኔያቸውን ለናይጄሪያው ዲፕሎማት ጥር 10 ቀን 1995 እንደ አውሮፓውያን አቆጣጠር መንገራቸውን አንሹር ያስታውሳሉ። ቀላል ምርጫ አልነበረም። ጉዞውን ለማከናወን ኃላፊነት እንዳለብን ግን ተሰምቶናል ሲሉ አንሹር ተናግረዋል። ከቀድሞ ፕሬዝዳንት ጋር በስራ ምክንያት ሲገናኙ ይህ የመጀመሪያቸው አልነበረም። የዚያድ ባሬ ቤተሰባቸው ዋና ከተማዋን ሞቃዲሾን ሸሽተው ጋር ባህሬ ክልል ውስጥ ወደምትገኘው ቡርዱቦ አቀኑ። በወቅቱ አብራሪዎቹ ለባሬ ቤተሰብ ምግብ፣ መድኃኒትና ሌሎች መሰረታዊ ነገሮችን ወደ ቡርዱቦ አድርሰዋል። የባሬን አስከሬን ይዘው ጉዞ ከመጀመራቸው በፊት ግን የናይጄሪያ መንግስት ዋስትና እንዲሰጣቸው አብራሪዎቹ ጠየቁ። በፖለቲካዊ መንገድ የሆነ ስህተት ከተፈጸመ ናይጄሪያ ኃላፊነቱን መውሰድ ነበረባት ብለዋል አንሹር። ለዚህም ደግሞ 2 የኤምባሲ ሰራተኞች አብረው እንዲበሩ ተደረገ። ናይጄሪያ ተስማማች። አብራሪዎቹ ተልኳቸው ሚስጥራዊ ሆኖ እንዲቀጥል ለማድረግ የነደፉት እቅድ ተሳካላቸው። ጥር 11 ቀን ከቀኑ 9 ሰዓት በኋላ ቢችክራፍት ኪንግ ኤር ቢ200 የተሰኘ አነስተኛ አውሮፕላናቸው ከናይሮቢ ዊልሰን አየር ማረፊያ ተነሳች። አብራሪዎቹ መዳረሻቸው በምዕራብ ኬንያ የምትገኘው ኪሱሙ እንደሆነች ተናግረው ጉዞ ጀመሩ። እቅዱ በወረቀት ላይ ብቻ የሰፈረ ነበር። ወደ ኪሱሙ ስንቃረብ ራዳር አጥፍተን ወደ ኡጋንዳ ኢንቴቤ አመራን ብለዋል አንሹር። በወቅቱ አብዛኛው የሀገሪቱ ክፍል የራዳር ሽፋኑ የተገደበ ነበር። አብራሪዎቹ ይህንን ክፍተት ሊጠቀሙበት እንደሚችሉ አውቀውታል። ኢንቴቤ ደረሱ። አብራሪዎቹ ለአየር ማረፊያው ባለስልጣናት አውሮፕላኑ ከኪሱሙ እንደመጣ ገለጹ። ሁለቱ የናይጄሪያ ባለስልጣናት ምንም እንዳይነጋገሩና ከአውሮፕላን እንዳይወርዱ ታዘዋል። አውሮፕላኑ ነዳጅ ሞልቶ ቀጣዩ መዳረሻው ያውንዴ ካሜሮን ሆነ። ያውንዴ ላይ የናይጄሪያ ዲፕሎማቶች ስራቸውን ለማስተባበር እየጠበቋቸው እንደነበር አንሹር ተናግረዋል። ያውንዴ ላይ አጭር ቆይታ አድርገው አውሮፕላኑ ጉዞውን ወደ ሌጎስ አደረገ። አውሮፕላኑ ወደ ናይጄሪያ የአየር ክልል ከመግባቱ በፊት የናይጄሪያ ባለስልጣናት አብራሪዎቹ ጥርጣሬ እንዳይፈጠር
WT001 የሚል የናይጄሪያ አየር ኃይል ስም እንዲጠቀሙ ትዕዛዝ ደረሳቸው። ዝርዝር ጉዳይ አስፈላጊ ነበር፣ ያ ባይሆን ጥያቄ ሊቀርብብን ይችል ነበር ብለዋል አንሹር። ጥር 11 ከሰዓት 7 ሰዓት ገደማ ሌጎስ ደረሱ። የባሬ ቤተሰብ አባላት እየጠበቋቸው ነበር። ቀኑን ሙሉ እረፍት ካደረጉ በኋላ አብራሪዎቹ የባሬን አስከሬን ወደ ሶማሊያ ጋራ ባህሬ ይዘው ስለሚመለሱበት ጉዞ የመጨረሻ ዝግጅት አደረጉ። ጥር 12 ቀን 1995 የአስከሬኑ የእንጨት ሳጥን አውሮፕላኑ ላይ ተጫነ። ሁለቱ የናይጄሪያ የመንግስት ባለስልጣናትም ተሳፍረዋል። ልጃቸው አያንሌ ሙሐመድ ሲያድ ባሬን ጨምሮ 6 የቤተሰብ አባላት የጉዞው አካል ተደርገዋል። አብራሪዎቹ የመልስ ጉዞው ሚስጥራዊነቱ እንዲጠበቅ ፈልገዋል። በካሜሮን፣ በኡጋንዳ ወይም በኬንያ ለሚገኙ የአየር ማረፊያ ባለስልጣናት አስከሬን እንደጫንን አልነገርናቸውም፣ ይህ ሆን ተብሎ የተደረገ ነበር ብለዋል ሁሴን። አውሮፕላኑ ሲመለስ ወደ ኢንቴቤ ከመብረሩ በፊት በአጭር ጊዜ በያውንዴ ቆሞ ነዳጅ ሞላ። የኡጋንዳ ባለስልጣናት የአውሮፕላኑ መዳረሻ ምዕራብ ኬንያ ኪሱሙ እንደሆነ ተነግሯቸዋል። በድጋሜ ወደ ኪሱሙ ሲቃረቡ አብራሪዎቹ አቅጣጫቸውን ቀየሩ። በረራቸውን በቀጥታ ወደ ጋራባሪ አደረጉ። አስከሬኑ ወርዶ የቀብር ስነ ስርዓቱ ሲፈጸም የተገኙት አንሹርና ባልደረባው ጉዟቸውን ወደ ዊልሰን መመለስ ጀመሩ። ወደ ኬንያ ባደረጉት በረራ ሁለቱ የናይጄሪያ ባለስልጣናት አብረዋቸው ተሳፍረው ነበር። ይህ ከጉዟቸው በጣም አስጨናቂው ክፍል ሆኖ እንዳገኙት አንሹር ተናግረዋል። እዚህ ነው ልንያዝ የምንችለው ብለህ ታስባለህ? አብራሪዎቹ እንዳይያዙ ፍራት ለዊልሰን የአየር ትራፊክ ተቆጣጣሪዎች በሰሜን ምስራቅ ኬንያ ከምትገኘው ማንዴራ እየመጡ መሆኑን ተናገሩ። ይህም የአየር ውስጥ በረራ እንደሆነ እንዲሰማቸው ለማድረግ ነበር። ማንም ጥያቄ አላነሳም። ያኔ ነው ምንም እንደማንሆን ያወቅ ነው ብለዋል አንሹር። አሁን ተልኳቸው ተጠናቀቀ። በኋላ ላይ ነበር ያደረግነው ነገር ምን እንደሆነ በትክክል የገባን ሲል አንሹር ተናግሯል። አሁንም ተመሳሳይ ተልኮ ይፈጽም እንደሆነ ሲጠየቅ አሁን 65 ዓመቴ በመሆኑ አልሞክረውም፣ ደግሞ ተመሳሳይ ተልኮ ላይ አልሳተፍም፣ ምክንያቱም የአቪዬሽን ቴክኖሎጂው በጣም ስለተሻሻለ አፍሪካ ውስጥ በቂ የአየር ትራፊክ ራዳር ሽፋን አለ ብሏል። አሁን በ1995 የነበረው አይነት የአየር ትራፊክ ቁጥጥር ክፍተቶችን መጠቀም ፈጽሞ የማይቻል ነውም ብሏል። የተወደዳችሁ አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ ሌሎች መረጃዎችን ይዘን ድጋሚ እንመልሳለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።